መጽሐፈ ኩፋሌ ምዕራፍ 28 በዚያም ወራት ፈርዖን በአገሩ ሁሉ ስለሚደረገው ራብ ነገርና ስለ ጥጋብ ነገር በአንዲት ሌሊት 2 ህልም አየ። ከእንቅልፉ ነቃ። በግብጽ ያሉ ህልም የሚተረጉሙትን ሁሉ ጠበል የሚረጩትንም ጠርቶ ሁለቱን ሁሉ ህልሙን ነገራቸው። ነገር ግን መተርጎም አልተቻላቸውም። ከዚህ በኋላ የጠጅ አሳላፊዎች አለቃ ዮሴፍን አሰበው። የእርሱንም ነገር በንጉሱ ዘንድ ተናገረ። ከእስር ቤት አወጡት። ሁለቱን ሁሉ ህልሙን በፊቱ ተናገረ። ሁለቱ ሁሉ ህልሞቹ እንደ አንድ ሆኑ። በፈርዖን ፊት ተናገረ። በግብጽ አገር ሁሉ ጥጋብ የሚደረግበት 7 ዓመት ይመጣል። ከዚህ በኋላ በአገሩ ሁሉ እንደርሱ የሆነ የሌለ 7 ዓመት ራብ ይመጣል አለው። አሁንም የግብጽ ሰዎች ሁሉ ለፈርዖን ጎተራ ይስሩ፣ ጥጋብ በሆነበት ዘመን ወራት በአገር የተገኘውን እህል ለአገር ምግብ ሊሆን ያኑሩት። 7 ዓመት ራብ ለሚሆንበት ዘመን ምግብ ይሆናል። ራቡ እጅግ የጸና ይሆናልና ከራብ ጽናት የተነሳ አገር አትጠፋም አለው። እግዚአብሔርም በፈርዖን ፊት ለዮሴፍ ባለሟልነት ቸርነትን ሰጠው። ፈርዖንም ሹማምንቶቹን መንፈስ ቅዱስ አድሮበታልና እንደዚህ ሰው ያለ ብልህ አዋቂ ሰው አናገኝም አላቸው። ዳግመኛም በግዛቱ ላይ ሾመው፣ የግብጽንም አገር ሁሉ አስገዛው። ዳግመኛም በሰረገላው ሁሉ ላይ አስቀመጠው፣ የነጭ ሐር ቀሚስ አለበሰው፣ በአንገቱም የወርቅ ዝርግፍ አሰረለት። ኤል አብሪር ብሎ በፊቱ አዋጅ ነገረለት። ባሪያ ጌታ ሆነ ማለት ነው። በእጁም የወርቅ ቀለበቱን አደረገለት። በቤቱ ሁሉ ላይ አሰለጠነው፣ ከፍ ከፍ አደረገው። ከዙፋኔ ብቻ በቀር ከአንተ የምበልጥ የለም አለው። ዮሴፍም በግብጽ አገር ሁሉ ሰለጠነ። የፈርዖን መኳንንት ሁሉ ሹማምንቱም የንጉሱንም ስራ የሚሰሩ ሁሉ በቅንነት ጸንቶ ይኖራልና ትዕቢትም የለውምና ልቡን ማኩራት ለሰው ፊት መማለጃን መቀበል የለውም ነበርና ወደዱት። በግብጽ ላሉ የአሕዛብም ሁሉ በሚገባ ይፈርድላቸው ነበርና። የግብጽ አገር ስለ ዮሴፍ ደግነት በፈርዖን ፊት ተስማምታ ኖረች። እግዚአብሔር ከእርሱ ጋር በረድኤት አለና በፈርዖን ዘመዶች ሁሉ በሚያውቁት ሰዎችም ሁሉ ፊት ከእርሱም ጋር በሚቆጣጠሩት ሰዎችም ፊት ባለሟልነትንና ይቅርታን ሰጠው። የፈርዖንም መንግስት ቀናች፣ ባለጋራ አልነበረም፣ ክፉ ነገርም አልነበረም። ንጉሱም የዮሴፍን ስም ሰፋንጢፋንስ አለው። ለዮሴፍ ሚስት አጋባው። ይህችውም የእንጀራ አሳላፊዎች አለቃ የሚሆን የኤሌዮጲስ ካህን የፋጢፋራን ልጅ ናት። ዮሴፍ በፈርዖን ፊት በቆመ ጊዜ የ30 ዘመን ልጅ ነበረ። በዚያም ዘመን ይስሐቅ ሞተ። ስለ ሁለቱ ህልሙ ዮሴፍ የነገረው ነገር ደረሰ። በግብጽ አገር ሁሉ 7 ዓመት ጥጋብ ሆነ። የግብጽ አገር ብዙ ፍሬን አፈራች። አንዲቱ መስፈሪያ 1008 መስፈሪያ ሆነች። ዮሴፍም ስንዴው እስኪሞላ ድረስ ከብዛቱም የተነሳ መቁጠር መስፈር እስኪሳናቸው ድረስ ለአገር ምግብ የሚሆን እህልን ከአገሩ ሰበሰበ። በ45ኛው ኢዮቤልዩ በሁለተኛው ሱባኤ በሁለተኛው ዓመት ይሁዳ ለበኩር ልጁ ለኤር ከኤራም ሶሪያ ልጆች ወገን ሚስትን አጋባው። ስሟም ትዕማር ይባላል። እናቱ ከከነዓን ልጆች ወገን ስለሆነች ከእናቱ ወገን ሚስት ያገባው ዘንድ ወዷልና ጠላት በእርሷም አልደረሰባትም። አባቱ ይሁዳ ግን አላሰናበተውም። ያም የይሁዳ የበኩር ልጁ ኤር ክፉ ነበረ፣ እግዚአብሔር ቀሰፈው። ይሁዳም ልጁን አውናን ከወንድምህ ሚስት ድረስባት፣ ወርሰህ ለወንድምህ ልጅ ውለድ አለው። አውናንም የእርሱ ልጅ እንዳልሆነ የወንድሙ ልጅ እንደሆነ አውቆ በወንድሙ ሚስት ደረሰባት።
ዘሩን ግን በምድር ላይ ያፈስ ነበር። ይህ በእግዚአብሔር ፊት ክፉ ሆነ፣ ቀሰፈው። ይሁዳም ምራቱን ትዕማርን ልጄ ሰሎሞን እስኪያድግ ድረስ መበለት ሆነሽ በአባትሽ ቤት ተቀመጭ፣ ለእርሱ ሚስት ትሆኚ ዘንድ እሰጥሻለሁ አላት። አደገ። የይሁዳ ሚስት ቤትሱኤል ግን ትዕማርን ያገባ ዘንድ ልጇን ሰሎምን አላሰናበተችውም። የይሁዳ ሚስት ቤትሱኤልም በዚህ ሱባኤ በ5ኛው ዓመት ሞተች። በ6ኛው ዓመት ይሁዳ በጎቹን ይሸልት ዘንድ ወደ ቴምናታ ወጣ። ለትዕማር እነሆ አማትሽ በጎቹን ይሸልት ዘንድ ወደ ቴምናታ ይመጣል ብለው ነገሯት። የመበለትነቷን ልብስ ትታ መጎናጸፊያዋን ለበሰች። ተኩላ ተቀብታ በቴምናታ ጎዳና አንጻር ባለ አደባባይ ተቀመጠች። ይሁዳም ሲሄድ አገኛት። ጋለሞታ እንደሆነች ተጠራጠራት። ልድረስብሽ አላት። እሺ አለችው። ደረሰባት። የዝሙቴን ዋጋ ስጠኝ አለችው። በጣቴ ካለ ከወርቅ ቀለበቴ ከኩፍየቴና በእጄ ካለ ከወርቅ ዘንጌ በስተቀር በእጄ ምን የለኝም አላት። የዝሙቴን ዋጋ እስክትሰድልኝ ድረስ እነርሱን ስጠኝ አለችው። አንድ የፍየል ጠቦት እልክልሻለሁ አላት። ከእርሷም እነርሱን ሰጣት። ጸነሰችለት። ይሁዳም ወደ በጎቹ ሄደ፣ እርሷም ወደ አባቷ ቤት ሄደች። ይሁዳም በበግ ጠባቂው በኤዶላማዊው ሰው እጅ የፍየሉን ጠቦት ሰደደላት፣ አጣት። በዚች ሀገር ያለች ጋለሞታ ወዴት ናት ብሎ በአገር ያሉ ሰዎችን ጠየቃቸው። በዚህ አገር ከኛ ዘንድ ጋለሞታ የለችም አሉት። ተመልሶም አጣኋት ብሎ ነገረው። በአገሩም ያሉ ሰዎችን ጠየቅኳቸው፣ በዚያስ አገር ጋለሞታ የለችም አሉኝ አለው። መዘባበቻ እንዳይሆን ተነስ እንሂድ አለው። ከዚህ በኋላ 3 ወር በሆናት ጊዜ እርሷ እንደጸነሰች ታወቀ። ለይሁዳም እነሆ ምራትህ ትዕማር በዝሙት ጸነሰች ብለው ነገሩት። ይሁዳም ወደ አባቷ ቤት ሄደ። እናቷንና አባቷን ወንድሞቿን በእስራኤል ዘንድ ኃጢአት ሰርታለችና በእሳት አቃጥለው ይገድሏት ዘንድ አውጧት አላቸው። በእሳት አቃጥለው ይገድሏት ዘንድ ባወጧት ጊዜ እንዲሆነ ለእርሱ ጸንሻለሁና ይህ የማንም እንደሆነ እወቅ ብላ ኩፍየቱንና የወርቅ ቀለበቱን የወርቅ ዘንጉን ለአማቷ ላከች። ይሁዳም የእርሱ እንደሆነ አወቀ። ትዕማር ከኔ ተሻለች፣ እንግዲህ በእሳት አቃጥለው አይግደሏት አለ። ስለዚህ ነገር ለሴሎም አልተሰጠችም። ከዚያም በኋላ ዳግመኛ አልደረሰባትም። ከዚህ በኋላ ጸንሳ በዚህ በ2ኛው ሱባኤ በ4ኛው ዓመት 2 ልጆች ዛራንና ፋሬስን ወለደች። ከዚህ በኋላ ዮሴፍ ለፈርዖን የነገረው 7ቱ የጥጋብ ዘመን ተፈጸመ።